17 ፕሮ ማክስ ገዛውላት ለማን ለእህትህ ኧረ እንደዚህ ሀብታም ነሽ እንዳይረዳ ልጅ ምን አለበት ቂቤ ተለቅልቃ ከምትጠብቀኝ እንደ ድሮ አጭር ቀሚስ ለብሳ ያንን የምወደውን ሽቷን ተቀብታ ጸጉሯን ነስነሳ ቤቱን ሞቅ አድርጋ ብትጠብቀኝ። ድሮ እንዲህ ነበረች። ሰላም ነው። አሁን ቂቤ መለቅለቋ ደበረው ታዲያ። አሪፍ ነበረ ግን በጣም ናፍቀሽኝ ነበር። ሰላም ምርጥ ያስደናችሁ ይትበነኝ ወደ ቻናል ወድጋ የመጣችሁ ሁሉ አማኑሉ ፒሰን የበጣም ረኒ ብላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበር ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ሰው ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ፀጉር ለማብዛት ፎሮፎር እንዲጠፋላችሁ፣ ፀጉራችሁ እንዲበዛ፣ የፀጉራችሁ ውፍረት እንዲጨምር በጣም ቀላል በቤት ውስጥ የሚገኝ መፍትሄ ልንገራችሁ። እሺ፣ ክሎቭ ወይም ደግሞ ቅርንፉድ በውስጡም አንቲፈንጋል አንቲባክቴሪያል ፕሮፐርቲ ያለው እንዲሁም ደግሞ በጣም ጠቃሚ ንጥረ ነገሮች ውስጡ ይዟል። አዘገጃጀቱ በጣም ቀላል ነው። ውሃ ይበቃናል የምትሉትን ያህል ትመጥናላችሁ። ከመጠናችሁ በኋላ እስኪፈላ ከጠበቃችሁ በኋላ ከ6 እስከ 10 ፍሬ ቅርንፉድ ትጨምሩበታላችሁ። ከፈላ በኋላ አውጥታችሁ አጥላችሁ እስኪቀዘቅዝ ድረስ ታስቀምጡታላችሁ። ከዛ በኋላ ፀጉራችሁን ታጥባችሁ ከጨረሳችሁ በኋላ መጨረሻ ላይ በውሃው መለቅለቅ፣ በቅርንፉድ ውሃ ማለት ነው። ከተለቀለቃችሁ በኋላ ተውታላችሁ። ፀጉራችሁን በታጠባችሁ ቁጥር እንደዚህ ማድረግ በወር ውስጥ ለውጡን ታይታላችሁ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ። እኔ ዶክተርዬ ጥያቄ መጠየቅህ ምን መሰለህ? የአንተ ፀጉር ለምንድን ነው ያልበዛው? ለምንድን ነው አንተ ይሄን ቅርንፉድ ለአንድ ወር ተጠቀመውና ለምን ፀጉርህ ብዝት አላለልህም ነው? እዚህ ጋር ዶክተር ይሄን ብትመልስልኝ ካይንድሊ እውነት የታዘብኩት ስለሆነ ነው። ታግሳችሁ ተመልከቱ፣ ታተርፉበታላችሁ። እንዴ ቡን እያፈሉ ነው እንዴ? ሳታባብኝ እኔ አፈላለሁ። ሰላም ኖት? ማን ነው ያቴታመመችው? እንዴት ናችሁ? ደህና ነን። ልጅ ታማብኝ ነው እንጂ እግዚአብሔር ይማርሽ። አሜን። ደህና ነሽ? አሟታል እናት አለ እስያ ብዙ ጊዜዋ ነው ከታመመች። እኔ እናት ብዙ ጊዜዋ ነው መንቀሳቀሳች። ልጇ ናት ተኝታለች። ችግር እራብ ይጠብቁን እንመጣለን። እሺ እሺ። እና ማማ እንደምታያቸው በጣም ነው የሚያሳዝኑት። ልጃቸው ነበረችና ትጦረኛለች ብላም ታስባቸው ነበረች። እንደዚህ ልክ ታማባቸዋለች። ሰላም ነው። ይዘውላቸው መጣ። እንዴ ቡን እያፈሉ ነው እንዴ? ሳታባብኝ እኔ አፈላለሁ። አይ መልካም የኔ እናት። እኔማ አልሆንልኝ ብሎ እኔም ታመም የሷም ታማ ግራ ቀኛችን ታመን የኔ እናት። ወይኔ ሲያሳዝኑ፣ ወይኔ ሲያሳዝኑ። አይዞት። እሺ እሺ። ሙቀጥላቸው እስቲ። ቪዲዮ ለብዙዎች እንዲደርስ ሁላችሁም ላይክ፣ ሼር፣ ፎሎ አድርጉት። የኔ እናት ጎረቤት ነው አብረው? አዎ ጎረቤት ነን። እማማዬ ያመጣነው ነገር አለ። እሺ እናስገባለሁት። አምን አዚህ አመተንልዎታል ጭነን። ኧረ ተቸገራችሁብኝ እኮ። ችግር የለውም የኔ እናት፣ ችግር ነው። እሺ ተቸገራችሁ። ጁስ ሰጣቸው፣ እህል። ኧረ መርቁት በእናታችሁ ይሄን ሰውዬ ደስ ሲል። እኔ እንደዚህ አይነት ኮንቴንት የሚሰራ ሰው እንዴት እንደምወድ። ሁለቱ ካሳ ዱቄት ነው፣ ካሳ በቆሎ ነው። እሺ እናቴ ያቆይልኝ። አሜን። እድናቸው መንገድ ያርግልኝ፣ አዝማት ያውጣልኝ። አሜን። መርቁት፣ እናንተ መርቁት። አሜን። በእናታችሁ ኮሜንት ላይ መርቁት። አንዱ ይሄ 50 ኪሎ አንደኛው ይሄ የርሶ ነው፣ ለርሶ ይሁን። ይሄን ያደረገችውለት ወለተ ሳሙኤል ትባላለች። ወደ ሀገሬ በሰላም እንድገባ ከቤተሰቦቼ ጋር እንድገናኝ በጸሎት ያስቡኝ እናቴ ብላ እሳላል። እናቴ ማለት እናቴ በቸር ያደረሰልኝ በቸር ሀገር አግባት ይጠብቅልን። እናንተንም ይጠብቅ። አሜን። ደሞ እናንተ ዋኖች ናችሁ። አሜን። ፈጣሪ ሳንቲም ደሞ አለችና ሳንቲሟን ደሞ ለአንዳንድ ወጪ አድርጉ። እሺ
እሺ እንዲያወጣልኝ የተባረከ ሰው ደርሶ ደግሞ ያቆይልን እንደው ፈጣሪ ባርክ። ምን ልል እችላለሁ? ደስ አይልም? አሁን የቪዲዮ እድሜያቸውን ያቆየ ዘረኛልን ተባረክ። እውነት አደራውን ያቆያት። እማ አይዞት፣ እሺ ምሕረት ያምጣልዎት፣ ይታከሙ። እናት አለ ደግሞ ጁስ ይወዳሉ። ወደ ራሳቸው ቤት እየወሰድንላቸው ጁስ በጣም ይወዳሉ። እነማማን በደንብ ይንከባከቡ። እሺ ችግር አለ። በጣም ያደረከው ነገር እንዳለ ጀነረስ ደስ ስትል ቻው ይበሉ። ቻው። እንደው ፈጣሪ አክብርህ። ህይወትህን ዘመንህን ስትኖር እንዳለ በጎደለ ሁሉ ፈጣሪ ይቅደምልህ። በቃ ይሙላል የጎደለህን። እናንተ መርቁት በእናታችሁ። አቤት ማነው? ሰላም ነው። የቤት ሰራተኛ ሁሉ ልጆች አንቺ ናቸው? ስንት ናቸው? 9 ይሄ ከካዘርሹ ጋር 10 ማለት ነው። ጡትም አልጣለም። ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምን ተበዛችሁት? ቤት ውስጥ ስሚ ሳንተባ እንደዚህ ተቃረቡ ቢገባማ ይዋጉኛል። በተታጠበው እኮ ምን እያደረገው ነው? ጡታን ምርት ያበዙት ባልየው የቤት እያለ እኮ ነው። ምን ነው ባልየው ከአባትሽ ጋር መጣ ወይ ከአባቱ ጋር? ኧረ ዶሮ መስራት ጀመረች። አሁን የፈጠነ ዶሮ በልታ አጥባ ምናምን ዶሮ ልሰራ እኮ ነው። እነሱ ከበር ቤት እስኪደርሱ ድረስ ሞራልሽ። ኧረ ማቁላላት ጀመረች። የእኛ ሴቶች እኮ ሙሉ ሌሊት ነው የሚወስድባቸው እኮ። እናትዬ ክሽንሽንሽን ከበር ቤት እስኪደርሱ ድረስ ዶሮ መስራት የምትችል ሙያ ያላ ሚስት ነው ያገባው ባልየው። አይቷል ምን አይነት እድለኛ ሰው እንደሆነ። ሰላም በሉ ቁጭ በሉ፣ ምሳ ደርሷል። ፍሬሽ እንደዚሁ። አሁን አባትየው በቃ እንዴት ደስ እንደሚለው ይቺን የመሰለ ሚስት አግብተህ ብሎ ምርቃቱ ራሱ በቃ እንደዚህ አይነት ሚስት ይስጣችሁ። እውነት ከውን ወዲያው በፍጥነት ብረት ድስት እያየ ነው። ሳንፈልግ እኮ ፎዞ አረገን። ላሊጋ ዲዝልስ ቡንደስሊጋ ከዝ ፕሪሚየር ሊግ ማንቸስተር መልሽ አብራም ኦናና በለው ምንድን ነው? እኔ እኮ አይቻልም። ወይኔ ሲያሳዝኑ። ማንቸስተር ድሮግባ ዘቢባ ኦናና ፒኤችዲ የሰራሁት በስፖርትና ጤና ሳይንስ ኢሚግሬሽን። የአስቶን ቪላ ረዳት አሰልጣኝ። አስቶን ቪላ እናታ ፈርተኛ ውጋው መርፌ ፒኤችዲ ተጠቀም። አስቶን ቪላ ነው አልካ ማንዴላ አስበላ። እሺ አራባላ አራባንስ ረፍትን ነው። ኧረ አልቻልኩም። ዘቢባ ነው ያለው መሀል ላይ ምን ቀራቸው? በቃ ጠሩ እኮ እንዳለ ፓስ እንደዚህ በግድ ወቁ ደስ ሲል። አንተ ከአላዛር አስግዶም ጋር ነው መኖር ያለበት። በቃ እሱ ምንም ስለማይፎርሽ ሳትመታቱ ጓደኛ ትሆናላችሁ። እሺ አንቺ ጋር ሶፊ፣ አንተ ቆይ አትደውል ማለት አሰባም እንዴ? ስሚ አንቺ ለራስሽ ብዬ ነው የደወልኩልሽ። ምንድነው ለኔ ብለህ የምትደውለው? ሎተሪ ስለደረሰኝ አብረን ፈታ እንድንልበት ነው። ኧረ ስንት ብር ደረሰክ? 119 ብር። እሱን እዛ ጫተራ ሄድና በለጭ ቃምበት። አይ እሺ ቀልዱስ ቀልድ ነው፣ ግን መቼ ነው የምንታረቀው? ማ እኔ ካንተ ጋር? አዋ ፍቅር፣ ልቤ ውስጥ አንቺ ትልቅ ቦታ አለ። እሱን አንተ ፈቃምበት። ተይ ግን ፍቅር፣ የታገሰ ልብ አንዴ ከመረረ መመለሻ የለውም። ደግሞ ትናንት ከማን ጋር ነው ተቃቀፈሽ ስቴጅ የነበረው? እንዴ አዲስ ፍቅረኛዬ ነው። እንዴት ነው ሸበላ ነው እንዴ?
ይሄ አንድሬ ኦናናን የመሰለ ልጅ ስሚ፣ በእሱ አይነት ከሆነ ሰልማን ካን ነኝ። ምን ካላየሁትም አትልም። ልቅም ያለ ቆንጆ ነው። ተይ ተየኔት መዶሻ በመንቀያው በኩል የመሰለ ልጅ አብራችሁ ነው እንጂ የመጣላት አያምርባችሁም። ሁለታችሁም አንድ ላይ ታምራላችሁ። ኧረ አንድ ተከናነቡት እኮ። ቤቲንግ ለሚጫወተው ፍሬንድ ላክለት። በሰንደርላንድ ይሸነፋል። በሰንደርላንድ ማን ነው? ቼልሲ ማን ይጠብቃል? ቼልሲ ያው ሊጀመር ነው ፕሪሚየር ሊጉ። እንዲህ ነው የሚያብዱት። ቤቲንግ እየተመደበ አሁን ሊቨርፑል በርንማውዝ ሊቨርፑልን ያሸንፋል ብሎ ማን ነው የሚጠረጥረው? እንዴት ይጠረጥራል? በጨዋታው ላይ አረ ጎል ይገባል ብዬ እንዴት ሊሄድ ይችላል? ሊነቅለክ ነው ምን ቀመራለሁ እንጂ እንደዚህ አሁን ይነሳል። ሲጀምር አርሰናል ይላል። እያንዳንዳቸው ወይስ ሊመናት ናቸው እንጂ እንደዚህ ቁጥሩን እንዴት ሊያመጡ ቻሉ? ቁጥሩ እንዴት ሊመጣ እንደምን ቼልሲ የመጣ ጎራጅ የመጣ ልብ መታቸውን ጨመረው። ምን ቀረህ? በቃ አልጣ ወንድም ያበደ አንተ። ወይኔ የኔ ቆንጆ ቤተሰቦች ደሃ ከሆኑ ያንቺ ጥፋት አይደለም፣ ግን አማቾች ደሃ ከሆኑ ያንቺ ጥፋት ነው። አስሪበት። ስለዚህ ሀብታም ካላገባሽ ጥፋቱ ያንቺ ነው። አሁን እንደዚህ ከምትይ ካልሰራሽና ሰነፍ ከሆንሽ ያንቺ ጥፋት ነው ማለቱ አይሻልም? አሁን ለእህቶችሽ የምትመክሪው ምን አይነት ምክር ነው አሁን ይሄ? እሺ ያሳዝናል በጣም። መጽሐፍ ቅዱስ ላይ ትምህርት ቤት ሄዱ የሚል ቃል የለም እና ውዶቼ ኃጢአት እየሰራን ቢሆንስ አይደለ? ሲጀምር እኔም አንብቤ አልገባ ሲለኝ እኮ መጠርጠር ነበረብኝ። ኃጢአት ባይሆን ኖሮ ይገባኝ ነበረ። እናት በቃ አጥፍቻለሁ፣ ይቅርታ አድርጊ። ኧረ ተወኝ። ምንድነው 10 እያጠፋ ይቅርታ አስተላልታፍም እንዴ? በቃ አትፈልግህም፣ ተዋት። አጭቅጭቀት እየመጣ ያንቺ ምን አገባሽ? ቆይ ያምሻል ወይስ እንዳንቺ ቆማ እንድትቀር ነው እንደምትፈልጊው? አጠፋ ይቅርታ አላት አይደል? ሲጀመር እድለኛ ናት ይሄን የመሰለ ጀግና ስላገኘች። ኧረ መካብ የምትገባው ይቅርታ ትላታለህ እንዴ? ነው ተሳስቼ ነው በለ ተሳስቼ ነው እንዴ? ስታታ ጓደኛውን አስመረጥሻል። ጓደኛ በቃ ያው እንደዚህ አይነት ጓደኛ ነው የሚያስፈልግ። ያንተ በቃ የምር ደጋፊ ሞራልህን የሚጠብቅልህ ምናምን ጥሩ እንዲሰማህ የሚያደርግ ጓደኛ። ዮቪ ፓስተር ሲጀናጀን ሄሎ፣ አቤት። በጌታ የተወደድሽና የእግዚአብሔር ሞገስ የፈሰሰብሽ አንቺ ሴት ሆይ ሰላም እልሻለሁ። ሰላም ላንቺ ይሁን። ለሁላችንም አልበል። አላወቅኩህም። እኔ ያስቆረጡ ናፊያድ ነኝ። አታውቂኝም? ያስቆረጡ ናፊያድ እነሆኝ። አላወቅኩም። የኔ ወንድም ተሳስተሃል መሰለኝ። እነሆኝ። ሰውን የተሳሳትክ ነህ የሚሉ ምንኛ የታደሉ ናቸው። ማን ነው? ምንኛ የተሳሳቱ ናቸው። ሰውዬ ነገርኩህ እኮ አላወቅኩም አልኩ። ምንድነው የምትጨቀጭቀኝ? አትጩይብኝ እንጂ መቅደላዊት። መቅደላዊት ተሳስተሃል የኔ ወንድም። ፓስተር ነኝ እባክሽ። ፓስተር አንተ ነህ እንዴ? እንዴት ደወልክ? እኔማ መንፈሳዊ ጥንካሬሽን ልፈትነው ነበር። አልሆነም መሰለኝ። ተው እንጂ ፓስተር፣ ያንተ ተማሪ አይደለው እንዴ? ዝም ብለህማ እጅ አትሰጥም። ኦ መቅደላዊት፣ በእውነቱ አንቺ ጠንካራ ሴት ነሽ። ጥንካሬውን ያላበሰኝን አመስግን። አንቺ በቅፉ ያደረገ ምንኛ የታደለ ነው። በእርግጥ እውነትህን ነው። ያ ሰው የታደለ ነው። አስደንቀሽኛል መቅደላዊት። ማናት መቅደላዊት? እነሆኝ ይላል ደግሞ ከሆነ እነሆኝ ሲል ነው የሚያስቀው። ወንዶች ማድረግ የማይችሉትን ነገር ላሳያቸው። ጣቶችን እንደዚህ አገጭህ ላይ አርግ። ጣቶችን እንደዚህ አገጭህ ላይ አርግ። ኦኬ፣ አገጭ ያረኩ አይደለም። ያው ከዚህ በላይ እንዴ ላርግልሽ እንዴ? ሰምተኸኛል? ጣቶችን አገጭህ ላይ እንደዚህ አገጭ ነው ያለችው። ወንድሜ ጉንጭ ላይ አታርግ። ያረደ ልጅ ጣቶችን ከዚህ በላይ ምን ላርግልሽ እንዴ? ምንድነው ይሰው ከዚህ በላይ ምን ላርግልሽ? እኔ ይኸው ዲባንክ አድርጌዋለሁ። ይሄ ቲዮሪ ወንዶች ላይ ሳይሆን ባልሽ ላይ ነው ስፔሲፊክሊ ማይሰራው። አገጭ፣ ይኸው አገጭ። እንደኔ አይነት እድል ይስጣችሁ። ከስራ ስመለስ አጋዥና ልጅ እንዴት ባገኛቸው ጥሩ ነው። በዚህ ሰዓት እንደዚህ አይነት ጥሩ ሰው ማግኘት እንዴት መታደል። ወይኔ ሲያምሩ አንድ ላይ አስተኝተው ልጁን እሷም ተኝታ ሎተሪ በለው እኮ። አሁንማ እኮ በቃ ጸዴ ሰው እንደዚህ ቤትህ ላይ ማግኘት እውነት። ፍቅረኛ ሲኖር ቺኮቹ ቆንጆ ደህና ነች። እስከዛሬ በሴት ጥማት ስመታ አንድ ዞር ብሎ ያየኝ ሴት የለም። አሁን ፍቅረኛ ሲይዝ 50 ሴት እየመጣ ደህና ነህ ምን ፈልገሽ ነው? በቃ ነፃ ወጣሁ እኮ። ከአሁን በኋላ እኮ ይኸውልሽ ቢዩቲፉል የሆነች ገርል ፍሬንድ ነው ያለች። ቴክን ታስኩ
ጎበዝ። ይሄ ውሸት ለሚመስላችሁ ሰዎች በጣም እውነት ነው። በቃ እስቲ ፍቅረኛ ያዙና ሞክሩት። በቃ እንዳለ ሁሉም ሰው ሰደንሊ በእናንተ አትራክትድ ይሆናል። ብብታችሁ ሎሚ መቀባት የብብት ጠረንን ያጠፋል አያጠፋም የሚለውን ነገር ልንገራችሁ። ምክንያቱም ጥሩ ተፈጥሯዊ አማራጭ ስለሆነ ማለት ነው። ነገር ግን እንዴት መጠቀም እንዳለባችሁ ልንገራችሁ። ሎሚ የብብት ጠረንን እንዴት እንደሚያጠፋ ልንገራችሁ። ገላ መታጠብ ነው። በተፈጥሮ ምንም አይነት ሽታ የለውም። ነገር ግን ቆዳ ላይ የሚገኙ ላቡን ፊድ የሚያደርጉ ባክቴሪያዎች እነዛ ባክቴሪያዎች የብብት ጠረን እንዲኖር ያደርጋሉ ማለት ነው። ለዚህ ሎሚ ውስጡ በሚገኘው አሲዲቲ ምክንያት እነዛን ባክቴሪያዎች በተወሰነ ጊዜ ያስወግዳል ማለት ነው። በዚህ የተነሳ ምን ይሆናል? ቢያልባችሁም ምንም አይነት የብብት ጠረን አይኖርም ማለት ነው። አጠቃቀሙም በጣም ቀላል ነው። ግማሽ ሎሚ ትቆርጣላችሁ። ከዛ በኋላ ከውሃ ጋር መቀላቀል፣ ከተወሰነ ውሃ ጋር። ከዛ በኋላ ብብትን መቀባት። ማወቅ ያለባችሁ ነገር በፍጹም የቀጥታ ፀሐይ ሊያገኛችሁ አይገባም። ሴንሲቲቭ የሆነ ቆዳ ካላችሁ ቆዳችሁን ያጠቁሩባቸዋል። ሌላው ነገር ደግሞ ምንድነው? ማሳከክ፣ መቆጥቆጥ የመሳሰሉት ነገሮችም ካለ መታጠብና ሎሚውን ማስወገድ ያስፈልጋል። ሴንሲቲቭ የሆነ ቆዳ ነው ያላችሁ ማለት ነው። አሁን ይሄ በጣም ቆንጆ የሚያስፈልግ ምክር ነው። አሁን ይሄንን ቪዲዮ ሼር ማድረግ ሪስኪ ነው። ገባ? ምን እያልከኝ ነው የምትልህ ወይም የሚልሽ እስኪ ሎሚ ተቀባ ብለህ አሁን ይሄ ቪዲዮ ሼር ስታርግለት ለጀለሰ እንደውም የታባቱ ለሚያልባችሁ ሰዎች መፍትሄ። እሺ ይሄ 10 ሺህ ብር ከደፋብሽ 10 ሺህ ብር ከፈለግሽ ያዥው። ከምርህ ነው? ካሜራ ይቀመጥ እዚህ ጋር። ግን ለራሴ ነው ማረጋው። ለፈለግሽበት ታደርጊያለሽ ነው ይቀመጥ። ምንም ችግር የለም። ሁለቱን ከደፋብሽ ሞሰተች ውሃ ሊደፋብሽ ነው በ10 ሺህ ብር። በ10 ሺህ ብር ውሃ ሊደፋብሽ ነው። ወይኔ ደፋባት፣ ወይኔ ደፋባት፣ ወይኔ ደፋባት። በቃ አልጮትም ደምሮኛል። ሚስት በጣም ጸባየኛ ሰው ስለሆነች ነው። የአንዳንድ ሰው ሚስት አባዬ ከተዘጋው ዶሴ ላይ ታቀርባለች ነው የምልህ። እንዴ ሸበጥ እንዴ ሸበጥ! እኔ ከሀገር ሳልወጣ ሸበጥ ከሀገር ወጣች። ወይኔ ወይኔ ወይኔ! እኔ ግን እውነት የዚህ ሀገር በቃ የዋሊያ ጓደኛ ነኝ ማለት ነው። ከዚህ ሀገር መቼም አልወጣም። በቃ እኔ ሳልወጣ ሸበጥ ወጣች። ቀድማ ሸበጥ ከሀገር ውጭ ወጣች። ያረዳ ልጅ ገባ። አንቺ ግርማ ሞገስ ለኔ የሚድረሰኝ አሜን፣ ለእናንተ የሚድረሳችሁ አሜን እያላችሁ ኮሜንት ላይ ጻፉ። ይሄኛው ምን ይላል? የተሰጠኝ ነገር አንሶብኛልና ይጨመርልኝ ይላል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብሎ ኖቶች እንደማያወጣ ነገረኝ። እሷ ደግሞ ምን ትላለች? እግዚአብሔር ከዚህ ችግር አውጥቶ እንደሚያሳልፈኝ አምናለሁ ትላለች። እንደማልፈው አውቃለሁ። እግዚአብሔር እንደሚያሳልፈኝ የሁለት ሰዎች ዲፈረንት ፐርስፔክቲቭ። ጎዳና ላይ ይሄን በመሰለ ቤት ውስጥ ነው እና 6 ዓመት ሆኗታል። ይሄኛው ክረምት ግን ትንሽ ዝናቡ ከበድ ስላለ ቤታቸው በውሃ እየሞላ ነው። ታዲያ እንደ ቤተሰብ በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። ግን እሷ ትላለች ይሄም አልፎ የምስቅበት ቀን ይመጣል ተስፋ አደርጋለሁ ትላለች። በተቃራኒው ደግሞ ይሄ 1.5 ሚሊዮን ብር የሚያወጣ ዕቃ ይሰጣል ተብዬ 300 ሺህ ብር እንኳን የማያወጣ ዕቃ ነው የሰጡኝ ይላል። ሲጀመር ብልጥ የያዘውን ይዞ ነው የሚያለቅሰው። ሲቀጥል ደግሞ አብረው ያሉት ጓደኞችህ ጠላቶችህ ናቸው። 300 ሺህ ብር በዚህ ጊዜ ማንስ ይሰጣል? እና ደግሞ ንግድ ላይ ያለ ሱቅ ስለሆነ ሶሻል ሚዲያን ተጠቅመህ 4 ሚሊዮን ብር ማድረስ ትችላለህ። ጓደኞችህ ማይሆን ምክር ነው የመከሩህ። እና ምን ለማለት ፈልጌ ነው? ሜሪ ቦንዳ እድሉን መስጠት መችል ከሆነ እድሉን ለሷ ትስጣትና እርግጠኛ ነኝ ታኮራቸዋለች። ይስጣት እንጂ እኔም በማስተዋወቂያ አግዛታለሁ። በደንብ ነው እንጂ ያው ተሰጣት አይደለም እንዴ? ተሰጣት በአግባቡ እየቸበቸበችው ነው። አሁን እዚህ የ200 ብር ቲሸርት ራሱ 2000 ብር ብትል ሰው እዛ ጋር የሚሄደው እሷን ሰፖርት ለማድረግ ስለሆነ በቃ ደስ ብሎት ይገዛል። ገባ? ከነዚህ ሁለት ሰዎች በአጭር ጊዜ የነዚህን ሁለት ሰዎች ታሪክ አይተናል አይደለኛ? ምን እንማራለን መሰለ? ብልጥ የያዘውን ይዞ ነው የሚያለቅሰው። ህይወት ላይ ፖዚቲቭ የሚመስል ኦፖርቹኒቲ ከገባ ዶንት ሌት ኢት ስላይድ። በቃ ይሄ ያንስብኛል ይሄ አይባልም። ተቀበሉትና አክሴፕት ካደረጋችሁ በኋላ ከዛ በኋላ ኮንቲኒየስሊ ችግርም ካለባችሁ ሶልቭ ለማድረግ መሞከር ነው እንጂ አይደረግም። የሆነ ሰው ኦፈር ያደረገላችሁን ነገር ዊሊንግሊ ለዛውም ፈቃደኛ ስለሆነ ያቀረበላችሁን ነገር ዲክላይን ማድረግ የለባችሁ። በጣም ስህተት የሆነ ነገር። የሁሉም ልጆች ምኞት በት ነው። ካርቶን አይደለም እንዴ? አቦ እንደው ሪል ብር ያርግልህ። እንደው ለእናትህ እንደዚህ እስሩን የምታውጅበት ያራዳ ልጅ እስሩን ለእናትህ። ወይኔ ደስ ሲል፣ ወይኔ ደስ ሲል። በቃ አንድ ቀን የምር ይሆናል እናቴ እያላት ነው። ደግሞ የወርቅ ሰዓቱንም ሰጣት። የተባረከ ልጅ እያራገበላት በብሩ
አይ እናትህ ቢኖርህም ባይኖርህም በሁሉም ትወድሃለች እናትህ። ካካ ከሮዲስካ ከማይካ ማይ ኔም ኢዝ በረበርካ ዳቺኳ እሙካ ሰው ላልደርስ ፏለካ ግቢ ነካ በርጦንካ በካ ሰፈሬት ነው እዚህ ብላንካ ሙድ ምንድነው ሹካና ማንኪያ የመሰረታ ሾካካ ሿ ከለሴ መሻሻ ታታኪ ቴዲዮና ልጅ ሚካኤል አምባሻ ሰው ገንዘብ ማይሻ ሰቲንግን አሁን እነዚህ ካደጉ በኋላ በቃ እኛ ነው የምንወርደው የሚሉ ፍሪኮች ነው የሚሆኑት፣ ወይም ደግሞ ዲዝ ይደረጋሉ ከሌላ ሰፈር ልጆች ጋር ይደግባችሁ። አሁን ይሄ በቃ ወደፊት አሪፍ ፓስ ይዛችሁ ከሄዳችሁ ራፕ ምናምን ያበላል። ጥሩ ነው ህፃናት። አንቺ ምን አለብሽ ለሁሉም ማስካኪ በጥርሶችሽ መሃል አያልፍም ወይ ውስኪ አሉ ሀቢቢቲ። ምንድነው? እኔ እኮ በአፉ ሲተነፍስ የሚያፋጭ የመጀመሪያዋ ሴት እኮ ያየሁት አንቺን ነው እንዴ። ዩር ኔቸር ኢዝ ኤሌፋንት። ጥርስሽ ተከፋፍቷል እንደለበሹ ፓንት እንደማለት እኮ ነው። ሰው ፊት ክፉ ነገር አታናግሪኝ። ምንድነው ካንቺ ሴትዮ እንዴ? ሰው እንዴት እንደ ጣቱ ጥርሱ ተከፋፍቶ ይሄዳልሽ? እንዴት ይሄዳል? ዩር ስቶማክ ኢዝ በርኒንግ ዩዚንግ ፋስት ፉድ አሉ። ዳርዳሩ በነቄ መሃሉ ባራዳ ልቤ ተቃጥሎልሽ ወጣልሽ በረንዳ እንደማለት ነው። እንደኔና እንዳንቺ ኑሮ አይነት እኮ ነው። ወይኔ አገባውላል። እኔ ምልሽ ነደድክ እንጂ የሚያገናኝ አላችሁ ከአዲስ አበባ ሞጆ። እጥበቱስ እንዴት ነው? ያስጠላል ለቢያጆ። ፈገግታሽ ግሩም ነው ንገሪኝ የኔ ስልጆ። ሴትዮዋ ነቀለች እኮ። ምንድነው? ምን አይነት ግጥም ነው? ምንድነው እያልከን ያለው የሚለው ሰውዬ ነው ትዝ ያለኝ። አራተ ሰልጆ አላለም። አሁን እዚህ ውስጥ ምን ይሰራል ሰልጆ? እሺ ዛኪሮ ማን ጋር ነው የምትጫወተው? ማነች? ምን ታምራለች? ታምራለች። ኧረ ወይኔ ሲያሳዝን። ይሄኔ አይተዋል። አንዱ ሲሸጥለት እንዲህ ብሎት ይሆናል እኮ አየህ። አሁን ይሄ ልጅ በህፃን ልቡ እንደዚህ ብሎ ማሰብ ነበረበት ስለራሱ። ግን እውነት ህፃናት እኮ ማለት ነው ምንም ባይሆኑ ምንም ባያረጉ ራሱ እንዲሁ ስዊት እኮ ናቸው። ስዊት ባይለብስ ቢቆሽሽ ራሱ ህፃን ልጅ አሁን ምኑ ያስጠላል እውነት። አረ ዛኪርን አረ ደገፍ እናድርገው ያራዳ ልጆች እንዴ ምንድን ነው? ትሬንዱን ባይሶም ተቀላቀለ ይልሃል። አስነካው ግባ። ወይኔ ባይሶ ደስ ሲል። አሮ ዛራ ይሄ ቪዲዮ ስንት ላይ ታገቢኛለሽ? ለምን እኮ ስንት ላይ ያላለችው 10 ሚሊዮን ምን አስበሽ ነው? 10 ሚሊዮን ወንድም ይኸውልህ ያሰበችውን ልንገርህ። በጣም ነው አንተን ማግባት ያልፈለገችው። በቃ በጣም ነው አንተን ማግባት ያልፈለገችው ነው የምልህ። አንተ ዝም ብለህ 10 ሚሊዮን ብር እያልክ አይደል እንዴ? ያው 10 ሚሊዮን ላይክ የዛሬ 50 ዓመትም አይደርስም ላይኩ። ጥሩ ጊዜ አሳለፈና በጣም ደስ ይላል። ወይኔ ብርዱ ይበርዳል። ወይ በጣም ነው ይበርዳው። ጃኬቱን አልብሳት። እኔ ራሱ እንዲህ ደርቤው በጣም ነው የበረደኝ። ወይኔ አይዞህ አንቺም አይዞሽ። የዝናብ ፍቅር ደስ ይላል ደግሞ። አረ አልገባሁም። አልብሳት። ይበርዳል? አዎ በጣም ነው የሚበርደው አይደል? ጃኬትን አውልቅ አሰጠኝም ማለት ነው? ነጭ ይሄ ብቻ ነው የቀረኝ። 18 ጃኬት ወሰድሽብኝ አይደለም? እኔስ ፈተና ነበረ ግን ፈተናዬን ወድቃል። ነጭ እኔ ለጃኬቱ ብዬ አይደለም ያንተን ፍቅር መለካበት ነበር። ይሄ አይደለ? ለፍቅር ከሆነም አየው ነጭ አያስፈልግም። ምን ቀረኝ? እሺ ልበሽ። አመሰግናለሁ። በቃ አሁን መሄድ ትችላለህ። ጃኬቱ ምን እያረግሽው? እየቸበቸብሽው ነው ጃኬቶች አለብህ የደወለ አይደለ? እየወሰድሽ እየቸበቸብሽለን ነው። ገብቶኛል። እኔ መጀመሪያም ይኸው ልንገራችሁ፣ ሹፌሮች ምቀኛ አትሁኑ። ረዳት መኪና መንዳት አለበት። በ1500 ብር ደሞዝ ማለት ነው። ቃጥራ አይደለም የሚለማመደው። ቃጥራ በ1500 ብር አይደለም የሚለማመደው። ቆይ መኪና ሁሉም ነገር ሪስኩን ለሁለት አይደል እንደምትካፈሉት? ጥይት ሲተኮስ አብሮክ እሱም ይመታል። መኪና ሲወርቅ አብሮክ
ይወርቃል። እሱም ሪስኩን አብራችሁን አይደለም የምትካፈሉት። ማኪና ስለዚህ ለማመድ ማለት ነው አብራችሁ ንዱ በቃ። በዛ ላይ ደግሞ ሊቶክስ ያለ ጎማ ሊሾ ጎማ በረዳት መንገድ ግጠም አትበል። በስ እሱም ሰው እኮ ነው ወንድሜ ጀልሲ ወን አሁን ረዳት ምን አይነት ችሎታ እንዳለው ይሄውና ነርቶ ያሳያችኋል። ለጥልጦ ነርቶ ማለት ነው። ማንም ሰው ይለምዳል መኪና። እስኪ ማርሽ አስገባ ወንድሜ በሁለት እጄ ወንድሜ። ምንድነው የምታማስለው? ጎንፎ ነው እንዴ? ስማ ማርሹን ነቅለው ለእናት ቡና መቆጫ ልትሰጣት ነው እንዴ? አንተ ምንድነው ልታሳብደኝ ነው እንዴ? እሺ እስኪ ፍሪሲዮን አፍን። ፍሪሲዮን ይሄ ፍሬን ነው። ፍሪሲዮን አፍን። እሺ እስኪ ፍሬን ያዝ። ወይኔ ፍሬን ያዝ። ስማ አየው ፍሬን ያዝን ፍሪሲዮን ትይዛለህ። ነዳጅ ስትል ፍሬን ትረግጣለህ። ይሄ ሰሞኑን የወጣ ፋብሪካ ያመረተው አዲሱ መኪና ነው። ጃንጆ ይሄ ኦባማ ነው። በስቲክል መኪና መንዳት ከቻልክ ንዳ። እሺ ይኸው ማርሽ የሚገባኝ አንደኛ ማርሽ ሲገባ ይኸው እንደዚህ ነው። አንደኛ ገባ አይደለ? አሁን እስኪ መሪያዝና እንድዳ። ወይኔ ለፈርት ነው እንዴ? ስማ ደግሞ ከማርሽ ላይ አይኔን ንቀል እንጂ ልታፍዘው ነው እንዴ? እንካ ልንገራችሁ ወንድሜ ለአንድ ረዳት መኪና ደሽቦ ቢሆንም እንዳሰጡ እንዳለ ጃንጆ ናቸው። መሪ ራሱ ወዴት እንደሚያዛቁ ሐሳቡን ቀየረ። ወዲያው ነው ሐሳቡን ያስቀየረው ነው የምልህ። ያረዳ ልጅ አዝኖ ነበር እኮ በቃ አጀማመሩ ላይ ጥሩ ነበር። ያው መንዳት ቢችል ኖሮ ይሰጠው ነበር። በርበሬ ያልቋል። ባለፈው እንዲያስፈጨሹ አመት ሞላው እኮ አይበለም እንዴ? ምን አለበት ቂቤ ተለቅልቃ ከምትጠብቀኝ እንደ ድሮ አጭር ቀሚስ ለብሳ ያንን የምወደውን ሽቷን ተቀብታ ጸጉሯን ነስነሳ ቤቱን ሞቅ አድርጋ ብትጠብቀኝ። ድሮ እንዲህ ነበረች። ሰላም ነው። አሁን ቂቤ መለቅለቋ ደበረው ታላል። አሪፍ ነበረ ግን በጣም ናፍቀሽኝ ነበር። እኔ ራሱ እኮ አላስጨነቅም ብዬ እንጂ በጣም ነበር የናፈቀኝ። ደግሞ የምትወደውን ራስ ነው የሰራው። ልገምት ጭራሽ ተሸፋፍና ትጠብቀኛለች። አሁንስ ትዳር ሳይሆን ግዳጅ ላይ ያለው ሁላ ነው የሚመስለኝ። ይሄኔ ገና እንዳገባኝ ቢሆን አንድ አልጋ ላይ በፍቅር እቅፍቅፍ ብለን ይሄን ያምለይ ዝናብ እናልፈው ነበር። ወይ ጊዜ ለምን አንቺ ታዲያ ቂቤ ተቀባሽ? ለምን ቂቤ ተቀባሽ? ያልቋል። ባለፈው እንዲያስፈጨሹ አመት ሞላው እኮ አይበለም እንዴ? ቆይ በርበሬ ለከለር አይደል እንዴ? አይ እንግዲህ አትነትርከኝ። ልብስ ሳጥብዬ ዳክሞኛል። ለከለር ደስ ሲል ሰውዬ ልብስ ሳጥብ ነው ያልኩት አልኩ አይደለ? እና እራት የለም? አዎ በጊዜ ግባ ትይኛለሽ። በጊዜ ስገባ ደግሞ ምግብ የለም። በዛ ላይ ደግሞ ጭቅጭቅሽ። እቤት ቁጭ ብዬ ስታይኝ ጭራሽ አሽከራ አደረከኝ አይደለ? ለነገሩ ይበለኝ እኔ ነኝ ያቀበጥኩ እዚህ ላይ ያስቀመጥኩ። ካልሲ ይታጠብልሃል፣ ልብስ ይታጠብልሃል፣ ምግብህን ትበላለህ። ሆድ ከሞላ ምን ትፈልጋለህ? አሽከራ በለኝ። ውፋ ከዚህ ጋር ከምጨቃጨቅ የማይናገረውን ድራፍት ልጅ ብጠጣ ይሻለኛል። ጭራሽ አበረታችስ ተጠቅመ ማታ ልጨቀጭቀኝ። አሁንስ ስጭት ነው ያልሽ። እኔ እየናፈከኝ ነው። ነግሬያለሁ። ከዚህ ቤት ንቅንቅ በልና የመጨረሻችን ነው። ንቆኛል እኮ ድሮም ሲነገረኝ እኔ ነኝ። ምን ነው ለመቃጠል ቸኮልሽ ተባልኩ። ላገባት ነው እውነታቸውን ይባል። አረ መስማማት ትችላላችሁ። እንደው ተነጋገሩ እስቲ። ለምንድን ነው እንደ ድሮ መሆን ያቃተን? ማን ነው ጥፋተኛ? እኔ ወይስ እሱ? ማንም ይኸውልሽ፣ ሁለታችሁም ጥፋተኛ አይደላችሁም። ጥፋቱም የጀመረው እኛ የሚለውን ነገር ትተን እኔ ማለት ስንችል አለብኝ ቃል ኪዳን አለብኝ ማለት ደውይለት በቃ አሁን እራት ስሪለት። ታሽ በሌላ አለብኝ ቃል ኪዳን አለብኝ ማለት ቃጠሎ ፍልሚያ ብሎ ነው ሴቭ ያደረገው ስልኳን። ወይኔ ገና ጤን ሲል የሚያነሳ ሰውዬ አስሩን ሁሉ ጤን ያሰማል። እኔ በኩሌን ስወጣ እሱ ጭራሽ ስልክ አያነሳም አይደለ? ይምጣ ዛሬ መጨረሻችን በቃ ወይ ተዳ ኧረ ተይ ኧረ ተው። እንደ ቀልድ ግን በጣም ብዙ ሰው ቤት ያለው ይሄ እንደሆነ ግን ታውቃለህ አይደለም? ሰዎች የሚሰለቻቹት በቃ እኔ ተበደልኩኝ ይላል እሱ፣ እሷም እኔ ተበደልኩኝ ትላለች። ሁለቱም ስለራሳቸው ማሰብ ይጀምራሉ። ከዛ በኋላ አንድነታቸው መሆናቸው ይቀርና ግጥሚያ ይሆናል። በቃ ቤት ውስጥ ግጥሚያ፣ ማን ያሸንፋል? እኔ ያሸንፋለሁ፣ እሱ ያሸንፋል ይሆናል ማለት። ይሄ ደግሞ መሆን የለበትም። ቻቻ ምንድን ነው? ደረሰች እንዴ? አዎ ይዣት ልመጣ ነው። ማናት?
እምነግርሽ ነገር አለ። ከሚስቴ ጋር አልተለያየንም። አሁንም የምንሄደው እሷ ጋር ነው። አሁን ለቀልድ ጊዜ የለም። የአክስቴ ልጅ መሆንሽን ነግሬያታለሁ። ነገሮችን እስክናስተካክል እናስመስላለን። አይሆንም። እኔ ሚስት ያለችበት ቤት አልሄድም። በዚህ ምሽት ሌላ አማራጭ አለሽ? ሲጀምር ሳትነግሪኝ ነው ከሳውዲ ድረስ የመጣሽው። ሰርፕራይዝ ላደረገ ነው። ሰርፕራይዝ እኛ ጋር አይሰራም። ለትንሽ ጊዜ እኛ ጋር ትሆኛለሽ። ከዛ ነገሮችን እናስተካክላለን። የአክስት ልጅ ብሎ ውሽማውን አቤት 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 ጭራሽ እርጉዝ ናት። ቻቻ ዘመዶችን ማስተዋወቂያ ይወዱ እንጂ ድሮ ነበር ማስተዋወቂያ የነበረበት። አዎ ነበረበት። የአስኔ ልጅ ነሽ? አይ ከመንገድ ነው የመጣችው። ምግብ አቅርቢላት። እሺ እስከማቀራረብ ሻወር ወሰጂ። መኝታ ቤቷን አሳያት። ወይኔ ወይኔ ምን አይነት ጨካኝ ሰው ነህ! ጭራሽ እርጉዝ ሆና ነው ፈታታለሁ ስትለኝ ነበር። እንደወሰንኩ ስታቅ እንዳልለያት ሆን ብላ ነው ያደረገችው። ኧረ እባክህ ብቻዋን ነው ያረገዘችው። እመኚኝ እንደወለደች ፈታታለሁ። አሁንም የሰውን አፈርቼ ነው። አሁን ይሄ ከመርዶ በላይ መርዶ የሆነ ነገር ምን አይነት ጭካኔ ነው? ምን አይነት ጭካኔ ነው እውነት። እሺ የዚህን ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። 17 ፕሮ ማክስ ገዛውላት። ለማን? ለእህትህ ኧረ 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 እንደዚህ ሀብታም ነሽ እንዳያረዳ ልጅ እንዴ? ምንድነው ስራ? ትሬደር ነህ እንዴ? እንዴት ነው እንደዚህ አቅማሚ ሆንከው? ለእህት አይፎን 17 እውጅ። ወይኔ ደስ ሲል ብቻ ውስጡ ፌክ እንዳይሆን። አረ ሪል ነው ሪል ነው። እስቲ አንድ አጨብጭቡለት። ይኸው እኔም ከመቀመጬ ይቻላል። ላጭ ውስጥ ይላጥ ላጥ ወይኔ ደስ ሲል ወንድምሽ በቃ ጥግ ድረስ ነው የሚወድሽ። አትይም ዛር ባይ ወደዛ በቃ ፍቅር በልብ ነው ኬፍ። ኧረ ደስ ሲል ሲስተሮች እንዴት ናችሁ? ለወንድማችሁ እንደዚህ ሼር አይፎን 17 ፕሮ ማክስ እየገዛ ሰርፕራይዝ ያርጋችሁ። በቃ አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄ እኮ ራሱን በአርባ አባዛው አልቀነሰም ፍቅሬ እስካሁኑ በአርባ ሲባዛ 4 ደቂቃ ከምናምን ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደሞችን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምፁ ከኔ ነው። ስለዚህ እየገባችሁ ሰፖርት አድርጉን። ሰፖርት እኔ ዘፈኑን አልሰማሁትም። በዚህ ደረጃ ሮስት ከተደረገ ግን ሳልኩት። በቃ እንዴት አይነት ዘፈን እንደሆነ እንደው ግን ቲክቶከሮች ባዘፍኑስ እኔ ራሴ እውነት የዘፈንኩ ቀን እንዳበድኩኝ እመኑ። እሺ በፈቃደኝነት የምነግራችሁ ማንም ሰው ይዞ አማኑኤል ሊከተኝ መብት አለው። እኔ ብቻ አልዝፈን። እውነት ከዘፈንኩ እንደዛ አድርጉ። ለማንኛውም ለዛሬ እስከላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።